ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ቀዳሚት ሰንበት አለ በመከበር ትቀድማለችና ዛሬም ቀድማ ትውላለችና አንድም ሰንበተ አይሁድ የሚል አብነት ይገኛል። አሁን አይሁድ የሚያከብሯት በዓል ሰንበት ማለቱ ነው። አሁን እነሱ ብቻ የሚያከብሯት እኛ የማናከብራት ሆኖ አይደለም። መደበኞቹ እነሱ ናቸውና መደበኝነቱን ለነሱ ሰጥቶ ተናገረ። በዚህም ዕለት እመቤታችን ትመጣለች። አስቀድሞ የብርሃን ድንኳን ይደኮናል። የብርሃን ድባብ ይዘረጋል። የብርሃን ዙፋን ይነጠፋል። ከዛ ላይ ሁና ሰላም ለከ ኤፍሬም ፍቁርየ ወፍቁረ ወልድየ ትለዋለች። እሱም ተባርኮ እጅ ነስቶ ይቆማል። ታጥቆ እጅ ነስቶ ይቆማል። ባርክኒ ይላታል። በረከተ ወልድየ ወአቡሁ ወመንፈስ ቅዱስ ይድር በላዕሌከ ትለዋለች። ምስጋናዋን ይጀምራል። ውዳሴ ዘቀዳም ውዳሴ በቀዳም ውዳሴያ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ቀዳሚት ሰንበት ቢል አንድ ነው። ቃለ ጸሐፊ ነው። እሱ ነገሩን ንጽሕት ወብርይት ብሎ ያመጣዋል። በዚህም ዕለት ጽድልት ብርይት ሆና ያያታል። አሁን በየዕለቱ መለዋወጥ በእመቤታችን ኖሮባት አይደለም። እሱ እየቀደመ እየበቃ መሄዱን መናገር ነው። ጽድልት ብርይት እመቤታችን ወቅድስት በኩሉ በውስጥ በአፍአ በነፍስ በሥጋ ቅድስት እንተሃቀፍኪዮ ለእግዚእ በኢራህኪ ሲል ነው። ጌታን በመሃል እጅሽ የታቀፍሽው በመሃል እጅሽ የያዝሽው በክንድሽ የታቀፍሽው። እናቶች ልጆች ሲወለዱ በመሃል እጃቸው ይይዟቸዋል፣ በክንዳቸው ይታቀፏቸዋል። አናት እንዳይወርዳቸው ነው። ጌታም ግዕዘ ሕፃናትን አላፋለሰምና እንዲህ ይለዋል፣ ምስሌኪ ሲል ነው። ፍጥረት ሁሉ እንዳንቺ ከአንድንቺ ጋራ ደስ ይሰኛሉ፣ ይደሰታሉ። እንዲህ እያሉ ሰአሊ ለነ ቅድስት የቅዱስ ኤፍሬም ነው ያሉ እንደሆነ ሰአሊ ለነ ቅድስት እያሉ የቅዱስ ኤፍሬም አይደለም ያሉ እንደሆነ አልፎ ተፈሲሕ ኦ ምልዕተ ጸጋ ተፈሲሕ እስመ ረከብኪ ሞገሰ ተፈሲሕ እግዚአብሔር ምስሌኪ እያሉ ከአንቺ ጋር ደስ ይሰኛሉ። ሰአሊ ለነ ቅድስት በመሃል እጅሽ ከያዝሽው በክንድሽ ከታቀፍሽው ከልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለብወን በልቡናችን ሳይልን አሳድሪልን። አሜን። ተፈሥሒ እግዚአብሔር ምስሌኪ እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው ቢሆን ባለሟልነትን አገኝተሻልና ምልዕተ ጸጋ ምልዕተ ክብር እመቤታችን ተፈሥሒ ደስ ይበልሽ፣ ደስታ ይገባሻል። ተፈሥሒ 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 አለ ሦስት ጊዜ። የሦስትነት ቃሉ ያለመለወጡ የአንድነት ምሳሌ። አንድም እመቤታችን በትውልደ ሴም በትውልደ ካም በትውልደ ያፌት ትመሰገናለች። አንድም እመቤታችን በሦስቱ ዓለማት ትመሰገናለች። ሦስቱ ዓለማት በዚህ ዓለም በገነት በመንግሥተ ሰማያት ትመሰገናለች ነው። አንድም በመላእክት በደቂቀ አዳም ዘንድ በካልእ ፍጥረት በእነዚህ በሦስቱ ሁሉ ትመሰገናለችና እንዲህ ይላል፣ ግርምት ድንግል እመቤታችን ገናንነትሽን እጹብ እጹብ እንላለን፣ እናከብርሻለን፣ እናገንሻለን፣ እናመሰግንሻለን። እመቤታችን ግርምትነቷ በመናፍቃን በአይሁድ በአጋንንት ዘንድ ነው። እንኳንስ እሷ በእሷ ያመኑ ምእመናንም ግሩማን ናቸው። እንደ ዮስቴና
አንድ ቆጵሮስ የሚባል ባለጸጋ ነበረ። ቆጵርያኖስ የሚባል ጠንቋይ አባይ ወዳጅ ነበረው። ዮስቴና መልክ አቀናን ከደም ግባት አስተባብራ የያዘች ናትና ዮስቴናን አምጣልኝ ይለዋል። ያም ቆጵርያኖስ ለሱ የማይሆንለት ሲሆን ሰይጣንን በምሳቡ ስቦ የኔና ያንተ ወዳጅነት ዮስቴናን ካላመጣ ይለዋል። እርሱም የማይሆንለት ሲሆን ሰይጣኑ በምታት እሷ የለበሰችው ልብስ ለብሶ እሷም መስሎ ይመጣል። ዮስቴና ነሽ ብሎ ገና ስሟን ሲጠራ ያ ሰይጣን እንደ ትቢያ በኖ እንደ ጢስ ተኖ ጠፍቷል። በዚህ ምክንያት ቆጵርያኖስ የሚባለው ጠንቋይ ለካ ይሄ እውቀት ነው ብለን የምናምንበት ነገር ከንቱ ነው ብሎ በእመቤታችን አምኖ ጸንቶ የሚኖር ሆነዋልና እንዲህ ይላል። ወንፌኑ ለኪ ፍስሐ ምስለ ገብርኤል ከመልአኩ ከቅዱስ ገብርኤል ጋር እንደ መልአኩ እንደ ቅዱስ ገብርኤል ንፌኑ ለኪ ፍስሐ ምስጋናን እናቀርብልሻለን። ከማይጸንሽ ፍሬ ከተገኘው ከኢየሱስ ክርስቶስ ለእኛ ለዘመዶቻችን ለአዳምና ለሔዋን ድህነት ሆኗልና። አንድም እስመ ፍሬ ከርስክ ይላል እምንትቶ ማለት ነው። የማይጸንሽ ፍሬ ኢየሱስ ክርስቶስ ለአዳምና ለሔዋን ለእኛ ለዘመዶቻችን ድነትን ሆኗልና። ሀበ አቡሁም ይላል ወደ ባህሪ አባቱ ወደ እግዚአብሔር አብ አቀረበን። ወደ ባህሪ አባቱ ካቀረበን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳን ለምኝልን። አእምሮውን ጥበቡን በልቡናችን ሳይልን አሳድሪልን። ከመቤተ ከብካብ ንጹሕ ሲል ነው። አንቺ እንደ ቤተ ከብካብ ንጹሕ ብትሆኚ እንደ ከብካብ ቤት ንጹሕ ነሽ ይላል። መንፈስ ቅዱስ አደረ ላዕሌኪ መንፈስ ቅዱስ ቢያድርብሽ ኃይለ ልዑል ወልድ ከሦስቱ ግብራት ቢከለክልሽ ውእቱሰ ንጹሕ እምነ ሰለስቱ ግብራት ዘውእቶሙ ዘር ወሩካቤ ወሰስሎተ ድንግልና እለ ስርዋን በእጓለ እመያው ወእሙራን ቦሙ እንዲል። አንድም መንፈስ ቅዱስ ቢያድርብሽ ኃይለ ልዑል ወልድ ስጋሽን ቢዋሃድ አንድም ኃይለ ልዑል መንፈስ ቅዱስ ቢያድርብሽ ወደፊት ወለድኪ ቃለ ወልደ አብ ዘይነብር ዓለም ለዘላለሙ ጸንቶ የሚኖር የአብ አካላዊ ቃልን እሙነ ይላል በእውነት ወለድሽ። ሰው ሆኖ በኃጢአት ምክንያት ከመጣው ፍዳ አዳነን። አንድም በቁሙ ከኃጢአት አዳነን። በኃጢአት ምክንያት ከመጣው ፍዳ ካዳነን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ጥበቡን በልቡናችን ሳይልን አሳድሪልን። ከዳዊት ስር ከዳዊት ባህሪ የተገኘሽ ዘመድ አንቺ ነሽ። ስር ወደ ላይም ወደ ታችም ያድጋል። ወደ ላይ ቢያዩ እሴይ ወደ ታች ኢያቄም ግንዱ ዳዊት ነው። ወለድኪ ለነ በሥጋ መድኃኒነ ኢየሱስ ክርስቶስ መድኃኒታችን ኢየሱስ ክርስቶስን በሥጋ የወለድሽልን ዘመድ አንቺ ነሽ። ዋህድ ቃል ዘእምአብ በቅድመ ዓለም እቡእ ከዓለም በቅድመ ዓለም እቡእ ሆኖ የሚኖር ከአብ አካል ዘእምአካል ባህሪ ዘእምባህሪ የተወለደ ተቀዳሚ ተከታይ የሌለው መድኃኒታችን ኢየሱስ ክርስቶስን የወለድሽልን ዘመድ አንቺ ነሽ። ሀብ አርሶ ራሱን በሥጋ ህቡዕ አሰኘ። ቅድመ ዓለም ህቡዕ ሆኖ የሚኖር ተቀዳሚ ተከታይ የሌለው ወልድ ዋሂድ ከአብ አካል ዘእምአካል ባህሪ ዘእምባህሪ የተወለደ ራሱን በሥጋ ህቡዕ አሰኘ ነው። ከአንቺም አርአያ ገብርን ነሳ። አርአያ ገብርን ቢነሳ ሀየሰ ወረሰ ከብረ ተለዓለ ነግሰ መባልን ገንዘብ ቢያደርግ ሳሊ
ሰአሊነ ቅድስት ሃየሰ ወረሰ ከብረ ተለአለ ነግሰ መባልን ገንዘብ ካደረገ ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አእምሮውን ጥበቡን በልቡናችን ሳይልን አሳድሪልን። ኮንኪ ዳግሚተ ሰማይ ምድር ከመባል ላይ የሰማይ ሁለተኛን ሆንሽ። አንድም ምድር ከመባል ለምድር ሁለተኛ ለሆነች ሰማይ ዳግሚት ሁለተኛን ሆንሽ ይላል። እመቤታችን ዳግሚትነቷ ለጽርሐ አርያም ነው። ወላዲተ አምላክ አምላክን የወለድሽ እመቤታችን ያለመለወጥ ፀሐይ ጽድቅ ኢየሱስ ክርስቶስ ከአንቺ ተወለደልን። ነቢያት ይወርዳል ይወለዳል ብለው እንደተናገሩ ያለ ዘራ ብእሲ ያለመለወጥ ወለድሽው። ያለመለወጥ ያለ ዘራ ብእሲ ከወለድሽው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳን ለምኝልን። አእምሮውን ጥበቡን በልቡናችን ሳይልን አሳድሪልን። አንቲ ውእቱ ደብተራ እንተ ተሰመይኪ ቅድስተ ቅዱሳን ከተከበሩ የተከበረች ከተለዩ የተለየች ደብተራ ኦሪት አንቺ ነሽ። ነቢያት ያገለግሉባት ደብተራ ኦሪት አንቺ ነሽ። ወውስቴታ ታቦት በውስጥ በአፍአ በወርቅ የተለበጠ ታቦት በውስጧ ያለባት ደብተራ ኦሪት አንቺ ነሽ። አሰርቱ ቃላት የተጻፉባቸው ሁለቱ ጽላት ያሉባት ደብተራ ኦሪት አንቺ ነሽ። ረቂቅ መናን የያዘች መሶበ ወርቅ ያለችባት ደብተራ ኦሪት አንቺ ነሽ። አንድም አንቲ ውእቱ ደብተራ፣ ይሄም ምሳሌ ነው። ደብተራ ኦሪት የእመቤታችን ምሳሌ፣ ቅድስት የነፍሷ፣ ቅዱሳን የአራቱ ባሕርያተ ሥጋ፣ ታቦት የማኅፀኗ፣ ጽላት የአካላዊ ቃል፣ ቃሉ የተዋሃደው ጽላት ቃሉ የተዋሃደው ነው። ቃሉ የተዋሃደው አካላዊ ቃል ነው። አንድም ደብተራ ኦሪት የእመቤታችን ምሳሌ፣ ቅድስት የንጽህናዋ፣ ቅዱሳን የነፍስ የሥጋዋ፣ ታቦት የልቡናዋ፣ ጽላት የመንፈስ ቅዱስ፣ ቃሉ የተገለጠላት ምስጢር። ሊቅ ከሆነ ሳይተረጉመው አይወድምና ወልደ እግዚአብሔር እሱም የእግዚአብሔር አብ የባሕሪ ልጁ ነው። ሰው ሆኖ በእመቤታችን በማኅፀኗ 9 ወር ከ5 ቀን ተወሰነ። የአብ አካላዊ ቃል ያለመለወጥ ከሥጋዋ ሥጋ ከነፍሷ ነፍስን ነስቶ ሰው ሆነ። የክብር ባለቤትም ቢሆን እሱን በዓለም ውስጥ ወለደችው። ሰው ሆኖም አዳነን። የነባቢ በግ እናቱ ገነት እመቤታችን ትትፌሳ ደስ ይላታል፣ ደስታ ይገባታል አለ። ነባቢ በግ አለው። ኢነባቢያን አባግ አሉና ከነዛ ሲለይ ነባቢ በግ አለው። አንድም በመልዕልተ መስቀል በዕለተ ዓርብ 7ቱን አጽርሐተ መስቀል የተናገረ ሲል ነው። አምላኬ አምላኬ ነጽረኒ ወለምን ታደገኒ አንዱ ነው። አባ ስረይሎሙ እስመ ይበዘያምሩ ይገብሩ ሁለተኛው ነው። አባ አማሐዝ ነፍሴ ውስተ እዴከ ሶስተኛው ነው። ዮም ትሄሉ ምስሌ ውስተ ገነት አራተኛው ነው። ነዋ ወልድኪ ወነያ እምከ አምስተኛው ነው። ጸማይኩ ስድስተኛው። ወይቤ ተፈጸመ ኩሉ 7። እነዚህን 7ቱን ነገሮች በመስቀል ላይ ነው የተናገራቸው ጌታችን ኢየሱስ ክርስቶስ በዕለተ ዓርብ በተሰቀለበት ዕለት ማለት ነው። ለዛ ነው ነባቢ በግ የሚል። ሌሎች በዓለም ያሉ ኦሪታውያኑ ሲሰዋቸው የነበሩ በጎች ከነዚህ ቃላት አንዱንም መናገር አይችሉም። ጌታ ኢየሱስ ክርስቶስ ግን በግ ይባል እንጂ እነዚህን አጽርሐተ መስቀልም በመስቀል ላይ ሆኖ የተናገረ በግ ነውና እመበግ ነባቢ የሚለው ለዚህ ለዘላለሙ ጸንቶ የሚኖር የአብ አካላዊ ቃል ሰው ሆኖ አዳነን።
ሰው ሆኖ ካዳነን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ጥበቡን በልቡናችን ሳይልን አሳድርልን። ለንጉሥ ክርስቶስ እሞ ባለ በቀና ነበረ ለንጉሥ ክርስቶስ እናቱን ተባልሽ። እሱንም ከወለድሽው በኋላ ማኅተመ ድንግልናሽ ሳይለወጥ ኖርሽ። ድንቅ በሚሆን ምስጢረ ተዋሕዶ አማኑኤልን ወለድሽው። አማኑኤል ማለት ሰው የሆነ አምላክ ማለት ነው። ወዝ ስም አብይ ጥቀ ወይክሉ ፈሊጦቶ እንዲል ስለዚህም ነገር ያለመለወጥ አጸናሽ። ያለመለወጥ ካጸናሽ ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳን ለምኝልን። አእምሮውን ጥበቡን በልቡናችን ሳይልን አሳድሪልን። አንቲ ውእቱ ሰዋስው ዘርየ ያዕቆብ እግዚአብሔር ላዕሌሁ ከምድር እስከ ጠፈር ደርሳ ዙፋን ተነጽፎባት ንጉሥ ተቀምጦባት መላእክት ሲወርዱባት ሲወጡባት ያዕቆብ በፍኖተ ሎዛ ያያት የወርቅ መሰላል አንቺ ነሽ። ምን ነው ይህንማ በማክሰኞ ውዳሴ ማርያም ተናግሮት የለም ለምን ደገመው ቢሉ ከዛ የተፈጸመበትን ከዚህ የተገለጸበትን ምስጢሩ የተገለጠው በቀዳም ሰንበት እንደ ዛሬ ቀን ነው የተፈጸመው በማክሰኞ ቀን ነውና ከዛም ከዚህም ያነሳል። አንድም ላዕሌሁ ለማለት ደገመው ነው። ዘይታወቅም ኩለ እሱን ከመጽነስሽ አስቀድሞ በጸነስሽው ጊዜ ከጸነስሽውም በኋላ እሱን ከመውለድሽ አስቀድሞ በወለድሽውም ጊዜ ከወለድሽውም በኋላ በተፈቶ በማይመረመር ማይፀን ወስነሽዋልና ከጌታችን ከኢየሱስ ክርስቶስ ዘንድ የምታማልጅንን ሆንሽ። እኛን ለማዳን እኛን ስለማዳን ከስጋይ ስጋ ከነፍስሽ ነፍስ ነስቶ ሰው የሆነ ከሱ ዘንድ የምታማልጅንን ሆንሽን። ሰአሊ ለነ ቅድስት ሰአሊ ኮንኪለን ከልጅሽ ከምታማልጂው ከልጅሽ ከመድኃኒታችን ከኢየሱስ ክርስቶስ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳን ለምኝልን። አእምሮውን ጥበቡን በልቡናችን ሳይልን አሳድሪልን። ጽር ንጽሕት ጽራሴም ጽራ ምልክያስ እመቤታችን ጌታ ኢየሱስ ክርስቶስ እነሆ ካንቺ ተወለደ። ያድን ኩሎ ዓለም ዓለሙን ሁሉ ያድን ዘንድ ዘፈጠረ በይበይ ሳይሉ በይቅርታው በቸርነቱ ብዛት ያዳነውን ዓለምን የፈጠረውን ዓለምን ያድን ዘንድ አለ። አሄአ ወረደ ወፃ አሄአ ወረደ ተሰባ ቢል አንድ ነው፣ ሰው ሆነ ለማለት ነው። ይሄንንም ዘፈጠረ እመቤታችንን በጽር ይመስላታል፣ ጌታችንን ደግሞ በመርአዊ ይመስለዋል ነው። ጽራ ሚልክያስ የሚያሰኘው ይሄ ነው። ዘፈጠረ በእበየ ሳይሉ ያድን በእበየ ሳይሉ ወፃ በእበየ ሳይሉ ዘፈጠረ በእበየ ሳይሉ ያድን በእበየ ሳይሉ ብሎ ይገጥመዋል። ወፃ በእበየ ሳይሉ በይቅርታው በቸርነቱ ብዛት ካንቺ ሰው ሆነ ተወለደ። ዘፈጠረ በእበየ ሳይሉ ይህንን ዓለም መፍጠሩ ሰውን መውደዱን ያጠይቃልና ወፍጥረተ ዓለም ያእምር በአፍቅሮቱ ሰብአ እንዲል ያድን በእበየ ሳይሉ ጌትነቱ ያራረዋል። እስመ ቅኔትከ ወምልክናከ ትሬስየከ ትሳል ላዕለ ኩሉ ዘሥጋ እንዲል ይሬስየከም ይላል። ንሰብሖ በፍጹም ምስጋና እናመስግነው ቸር ነውና ወመፍቀሬ ሰብ ሰው ወዳጅ ነውና። ሄር ሰአሊ ለነ ቅድስት ሄር ወመፍቀሬ ሰብ ከሚባል ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ጥበቡን በልቡናችን ሳይልን አሳድሪልን። ጨምር
ልህቅት ንጽሕት ክብረ ኩሉ ዓለም የዓለሙ ሁሉ ክብር የሆንሽ ልሁቅት ንጽሕት ምልዕተ ጸጋ ምልዕተ ክብር እመቤታችን ተፈስሒ ደስ ይበልሽ፣ ደስታ ይገባሻል። ልሁቅት ንጽሕት አላት እመቤታችንን። ኩዝ፣ ካቦ፣ መርጠብ፣ ብርጭቆ የሚባሉ ንዋያተ ክብር አሉ፣ የክብር ዕቃዎች አሉ። እነሱ ናቸው። እነዚህንም ማይደር አብጅተውላቸው ጢስ ከማይተንበት ትቢያ ከማይበንበት ያኖሯቸዋል። እነዚህን የክብር የነገስታቱን ዕቃዎች ማለት ነው። እንደ ቅርስ ያሉ፣ እንደ ጽዋ ያሉ፣ እንደ ብርጭቆ ያሉ ትልልቅ ሰዎች የሚጠጡባቸው ማለት ነው። እነዚህም ለሚጠጣባቸውም ክብር ናቸው። ለሚጠጣባቸው ክብር እንደመሆን እኛ ከስላሴ ለሚጠጣባቸው እኛ ከስላሴ መወለዳችን በእመቤታችን ነውና ለሚጠጣባቸው ክብር እንደመሆን ደግሞ ስላሴ እኛን ማዳናቸው በእመቤታችን ነውና አለማለት ነው። የማትጠፋ ብርሃን ልሁቅት አለ። ቆይ ብርሃን ዘይትጠፍን አቆየውና ልሁቅተ ኤልሳ አንድም ልሁቅተ ኤልሳ አንቺ ነሽ። ነቢዩ ኤልሳ መምህሩ ኤልያስን ሸኝቶ ሲመለስ ከዮርዳኖስ ማዶ ሲደርስ ሕፃናት ተሰብስበው ከመንገድ ላይ ጠብቀው እርግ በራ ብለው ተሳደቡ። ራሱ የተመለጠ ስለነበረ ራሱን እያዩ ተሳደቡ ነው። ሕፃናት ትልቅ ሰው ማክበር ይገባል። እነዚህ ሕፃናት አልተጠቀሙምና ያልተጠቀሙ ሰዎችም ስላሉ ያው ይገለጻል። እንደዛ እንዳይኮን ለማለት ነው። እሱም ተናዶ 2 ድባትን አስነስቶ 42 ሕፃናትን አስፈጅተዋል። አውሬ ያስነስቶባቸው ስላዘነባቸው ማለት ነው። ሽማግሌ ሲያዝን ያስጎዳል ነው። ከዚያ በዛ የነበሩ ሰዎች የነቢየ እስራኤል የነቢየ እግዚአብሔር እርግማኑ እንዲህ የሚጎዳ ከሆነ በረከቱ እንዴት ይጠቅም ይሆን ብለው 200 የሚበዙ ሕፃናትን ሰብስበው አምጥተው በአንብሮተ እድ ባርኳቸዋል። ሌሎቹ ደግሞ ተባርከዋል። እነዛ 42ቱ ሲቀሰፉ 200 ያክል የሚሆኑ ደግሞ ተባረኩ ነው። የተባረኩትም በረከት በእኛም ላይ ያሳድርብን እግዚአብሔር። ከዚያ ነቢዩ ኤልሳ በዚያ ምንት ንብረታ ለዛቲ ሀገር ይቺ ሀገር አኗኗሯ እንደምነው አለ። ሰናይ ንብረታ ለዛቲ ሀገር ወማሄቤራስ እኩይ ወመራር ውእቱ አሉት። ሀገሯስ መልካም ሀገር ናት። ነገር ግን የሀገሩ ውሃ ወላድ ቢጠጣው መካን የሚያደርግ ባለጤና ቢጠጣው አንጀት ቆርጦ በጣጥሶ ሆድ በጥብጦ የሚገል ነው አሉት። አዲስ ሸክላ ጨው ጨምራችሁ አምጡልኝ አለ ኤልሳ። አዲስ ሸክላ ጨው ጨምረው አመጡለት። ያንን ወስዶ አርዩን ነቆ ለዝንቱ ማይ የዚህን ውሃ ምንጩን አሳዩኝ ብሎ ከምንጩ ላይ ቢያኖረው ያ መራራ የነበረው አጣፈጠላቸው። አጣም ክዎ ፈወስ ክዎ ለዝንቱ ማይ ሲል ነው። ይህንንም እስመፄው ዘአጣሞ ለልሱ እንዲል ልሁቅት የእመቤታችን ምሳሌ፣ ፄው የጌታ ምሳሌ፣ እስመፄው ዘአጣሞ ለልሱ እንዲል ምሬቱም ከውሃው እንጂ ከመሬቱ እንዳይደለ ፍዳ መርገምም ከዲያብሎስ እንጂ ከአዳም አይደለምና አንድም ጽዋ አርጤክሲስ አንቺ ነሽ። እቺ በ300 ወቄት ወርቅ ትገዛለች። ዋጋዋ ከፍ ያለ ነው። ያቺ የአርጤክሲስ ጽዋ ማለት ነው። እመቤታችንም ክብሯ ከፍ ያለ ነውና በምድያም በኩል መናገሻ አድርጓታል። በዚች ሳይጠጣ የሚነግስ ሰው የለም። በዚች እየጠጡ ነው የሚነግሱት ነገስታቱ በዛ ዘመን ማለት ነውና በዛ ትመሰላለች ለማለት ነው። ክብረ ኩሉ ዓለም አለ። የእመቤታችንም ክብሯ ብዙ ነውና የማትጠፋ ፋኖስ አንቺ ነሽ አለ። ከሙሴና ከአሮን ፋኖስ ሲለይ እነዚያ በቀዳማይ ሰዓተ ሌሊት አብርታችሁ በቀዳማይ ሰዓተ መዓልት አጥፉ ይላሉና ከዛ ትለያለች። እሷ አትጠፋም ነው። መቅደስ ትታነጽ እስከ ክርስቶስ ያለው ከዳንኤል መቅደስ ሲለይ እሷ ወምዝ ትትመዘበር ይላታልና ከዚያች ሲለይ ዘይትጸንን አለ። በትር ካልኩ ብሎ ዘይትጸንን አለ እንጂ የቅዱሳን አባቶቻቸው ጽናቸው ደገፋቸው የቀናች ሃይማኖታቸው አንቺ ነሽ። ቸር መድኃኒታችን ድነታችን የሚሆን ልጅ ከልጅ ዘንድ ሰአል ይለነ ከልጅ ዘንድ አማልጅን። አሜን። ይማረን ይቅር ይለን ዘንድ በነፍስ በሥጋ ለማለት ደገመው።
ኃጢአታችንን ይቅር ይለን ዘንድ ሰው ኃጢአቱ ከተሰረየለት ሌላ አይሻምና ጸጋሰ ስርየተ ኃጢአት ይእቲ እንዲል ኃጢአታችንን ይቅር ከሚለን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳ ለምኝልን። አእምሮውን ጥበቡን በልቡናችን ሳይልን አሳድርልን። ቅድስት አለ ጽንዕት ንጽሕት ክብርት ልዩ ሲል ነው። ጽንዕት አለ ሌሎች ሴቶች ቢጸኑ ለጊዜው ነው፣ ኋላ ግን ተፈቶ አለባቸው። እመቤታችን ቅድመ ጸኒስ፣ ጊዜ ጸኒስ፣ ድህረ ጸኒስ፣ ቅድመ ወሊድ፣ ጊዜ ወሊድ፣ ድህረ ወሊድ ጽንዕት ናትና። ንጽሕትም አለ ሌሎች ሴቶች ከነቢብ ከገቢር ቢነጹ ከሐልዮ አይነጹም። እመቤታችን ግን ከነቢብ ከገቢር ከሐልዮ ንጽሕት ናትና። ወይ ረኩሰት በምንትኒ እምዘፈጠራ ድንግል በህሊናሃ ወድንግል በሥጋሃ እንዲል ነው። ክብርትም አለ ሌሎችን ሴቶች የምናከብራቸው ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ሊቃነ ጳጳሳት፣ ኤጲስቆጶሳት፣ መምህራን፣ ነገሥታት፣ መኳንንትን፣ ዲያቆናትን፣ አናጉንስጢስ፣ መዘምራንን ወለዱልን ብለን ነው። እመቤታችንን ግን ወላዲተ አምላክ ብለን ነው የምናከብራት እንጂ ነቢይም አይደለም የወለደችልን። ቅዱስ ጻድቅ ወይንም ከቅዱሳን ከጻድቃን ከሰማዕታት አንዱን ወለደችልን ማለት አይደለም። አምላክን የወለደችልን ነው። ልዩም አለ እናትነት ከድንግልና ድንግልና ከእናትነት አስተባብራ ይዛ የተገኘች ከእመቤታችን በስተቀር ሌላ ሴት የለችምና ልዩ ናት ነው እመቤታችን። አይኑ አኖ ያሉ እንደሆነ አይምሮውን ለብውን በልቡናችን ሳይብን አሳድርብን። አልፋው አኖ ያሉ እንደሆነ ለምኝልን። አሁንስ በየዕለቱ በእመቤታችን ልመና ኖሮባት አይደለም፣ በቀደመ ልመናዋ የምታስምር ስለሆነ እንዲህ አለ እንጂ ነው። እየለቱስ ልመና እንኳንስ በእመቤታችን በጻድቃን በሰማዕታትም የለባቸውም። ጻድቃንን ይረክቡ ኩሎ ዘአሰሱ በአሐቲ ስእለቶሙ እንዲል ይሄን ተናግሮ ሲፈጽም በያዘችው መስቀለ ብርሃን ባርካው ሰማየ ሰማያት ታርጋለች። እሱም እጅ ነስቶ ከመካነ ግብሩ ይቀመጣል። ወሶ በፈጸመ ወድሶታ ባረከቶ ወወሃበቶ ሰላመ ወአርገት ውስተ ሰማይ ውስተ ሰማይ ምስለ እሊአሃ መላእክት በአብይ ክብር ወስብሐት እንዲል ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰንበተ ክርስቲያን። ይቆየን። የሰማነውን በልቡናችን እንዲያሳድርልን ከእመቤታችን ከቅድስት ድንግል ማርያም በረከትና ረድኤት እንዲያሳትፈን በአማላጅነቷና በቃል ኪዳኗ እንዲጠብቀን አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ አበሳነ ወጌጋየነ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ውርክት አንቲ እምአንስቶ ውሩክ። ለአባ ሕርያቆስ ምስጢሩን ጥበቡን የገለጸ አምላክ ለእኛም ምስጢሩን ጥበቡን እንዲገልጽልን አቡነ ዘበሰማያት ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ኅድግ ለነ አበሳነ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ውርክት አንቲ እምአንስቶ ውሩክ ፍሬ ከርስኪ ተፈሥሒ ወሰይት ኦ ምልዕተ ጸጋ እግዚአብሔር ምስለኪ ጸልዪ ወሰአሊ ለነ ምሕረተ ወወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማይጸነ ብኪ ኃይለ እግዚአብሔር አብይ ይበል ካህን ለእሉኒ ካሁን በፊት የጠቀሳቸውን ወለኩሎም ከዚህ በኋላም የሚያመጣቸውን እንዳለፈው ነው። በዚህ ቦታ የተቀበሩትን በሌላም ስፍራ የተቀበሩትን ቸሪቱ አማላጅቱ እመቤታችን ከልጅሽ ከወዳጅሽ ዘንድ አማልጂ አማልደሽም ዋጋቸውን አሰጪ። የጳጳሳቱን ነፍስ ረፍተ ነፍስ ሰጥቶ ያሳርፍ ዘንድ የሊቃነ ጳጳሳቱን ነፍስ ረፍተ ነፍስ ሰጥቶ ያሳርፍ ዘንድ የኤጲስቆጶሳቱን ነፍስ ያሳርፍ ዘንድ ነፍሰ ቀሳውስት ወዲያቆናት ነፍሳተ ቀሳውስት ወዲያቆናት ሲል ነው። የዲያቆናቱን የቀሳውስቱን ነፍሳት ያሳርፍ ዘንድ
ፍኖት ግስ ነው፣ ወንጌል ማለት ነው። ወንጌልን ያስተማሩትን አንድም አካላዊ ቃል ያስተማራትን ወንጌልን ያስተማሩትን በእውነት ያስተማሩትን የእነሱን ነፍስ ዕረፍተ ነፍስ ሰጥተሽ አሳርፊ ያሳርፍ ዘንድ አማልጂ ነው። የነገስታቱን ቆይ ለብቻው ነገስታቱን ወመኳንንተ ደጃዝማቹን ቀኛዝማቹን ግራዝማቹን ደጃዝማቹን በስልጣን ያሉትን ጎልማሶቹን ደናግሉን መነኮሳቱን ባለጸጋውን ድሃውን ታላቁን ታናሹን ንዑስ የተባለ የዕድሜ የማዕረግ የክብር ነው። እቤረ ማለት ጎመን ዘሪ አጥር ቀጣሪ የሌላትን ግዩረ መጻተኛውን አንድም ግዩረ ወምስኪነ በረድ የመታበትን አንበጻ የበላበትም አንድም ግዩረ አለ ከጣዖት ከአምልኮተ ጣዖት ከኃጢአት ፈልሶ የመጣውን ወምስኪነ የምግባር ቁርጭኙን እነዚህን ሁሉ አሳስቢ አሳስበሽም ዋጋቸውን አሰጪ ነው። እንደ ቅድሙ ከቤተ ክርስቲያን ማይበር ያረፉትን ሁሉ መቅድመ አለ አስቀድመው ያረፉትን መቅድመ አለ ሰው እንደ እህል ነው። እህል አዲስ የተዘራው ሲበቅል የጎመራው የደረቀው ይታጨዳል። የደረቀው አንዱ ሲታጨድ ሌላው ክፍል ደግሞ እየዘራ ይበቅላል። ሰውም አንዱ ሲሞት ሌላው በመወለድ ይተካልና እንደዚህ ይላል። ወፈድፋደሰ ይልቁኑ በዚህ ስፍራ የሞቱትን የተቀበሩትን ስለነሱ በእንቲአሆሙም ስለነሱ ቀጥለሽ ቀጣጥለሽ ወይንም ተግተሽ መልሰሽ መላልሰሽ አማልጂ አማልደሽም ዋጋቸውን አሰጪ ዕረፍተ ነፍስ ሰጥቷቸው ያሳርፋቸው ዘንድ በዚህ ብቻ የተቀበሩትን ብቻ ነው። በዚህ የተቀበሩትን ብቻ ነው ወይ ትይኝ እንደሆነ በሀበ ሁሉ ቆይ በሀበ ወደኋላ መካነ ሰማዕት መዋዕያን ከተሳለ ስለት ከነደደ እሳት ገብተው ድል የነሱ የሰማዕታት ስማቸው በተጠራበት ገድላቸው በተጻፈበት ቤተ ክርስቲያናቸው በታነጸበት ቦታ የተቀበሩትን ሁሉ አሳስቢ አሳስበሽም ዋጋቸውን አሰጪ። ንዑ ሀቤ የቡሩካኑ ለአቡየ ትረሱ መንግሥተ ሰማያት ዘድሉ ለክሙ የተባለላቸው ጻድቃን ስማቸው በተጠራበት ገድላቸው በተጻፈበት ቤተ ክርስቲያናቸው በታነጸበት ቦታ የተቀበሩትንም እነሱንም አሳስቢ አሳስበሽም ዋጋቸውን አሰጪ። መካነ መላእክት እስመ አኮቴቶሙ ዕረፍቶሙ አኮቴቶሙ የሚላቸው መላእክት ትጓን መላእክት ስማቸው በተጠራበት ድርሳናቸው በተጻፈበት ቤተ ክርስቲያናቸው በታነጸበት ቦታ የተቀበሩትን እነዚህን ሁሉ አማልጂ አሳስቢ አሳስበሽም ዋጋቸውን አሰጪ። አንቺ በሁሉ ዘንድ ርስት ነሽ ይላል። ርስት ከሶስት ይከፈላል። ሲሶ ለነጋሽ፣ ሲሶ ለአራሽ፣ ሲሶ ለቀዳሽ እንዲሉ በጽሕፈትም በምስጋናም እመቤታችን ድርሻ አላት። ከላይ የጌታ ቀጥሎ የእመቤታችን ከዛ የታቦቱ ነው። ስምሽ በእግዚአብሔር ዘንድ የሰለጠነ ነው አለ። ወአርአሶ ለጴጥሮስ ይላል። ያሰለጠነው ለማለት ነው። ስምሽ በሁሉ ዘንድ የሰለጠነ ነው አለ። እመቤታችን ከዚህ አንዱን ባለጸጋ ከጊዜ በኋላ ድሃ የሆነ ሰው አማልዳለች እመቤታችን። ይሄ ታሪክ ነው። ያም ሰው ሀብታም ነበረ። ከአዝዋሪ ከዘዋሪ ጋር ንብረቱን እየበላ
እየበተነ ገንዘቡን ጨርሶ ደኸየ። ሲደኸይ እንዴት አበድሬ በኖርኩበት ሀገር አበድሩኝ ብዬ፣ አበድሩኝ ማለት ውርደት ነው በመሰረቱ። አበድሩኝ ብዬ አብልቼ አጠጥቼ በኖርኩበት ሀገር እንዴት አብሉኝ አጠጡኝ ብዬ እኖራለሁ ብሎ ቁርበት ጠቅሎ ሀገሩን ጥሎ ሲሄድ ሀገር ለቆ ማለት ነው። መንገድ ላይ ሰይጣን ሰው ተመስሎ አገኘው። ወዴት ትሄዳለህ አለው። አብልቼ አጠጥቼ በኖርኩበት ሀገር አብሉኝ አጠጡኝ ብዬ አልኖርም ብዬ፣ አበድሬ በኖርኩበት አበድሩኝ ብዬ፣ ህልፈቱ ቅድመ አስተርእዮቱ እንዲል የዚህ ዓለም ገንዘብ ወዲያው እንደመጣ ነው የሚጠፋውና ጠፍቶብኝ አለ። ወዲያው ሰይጣኑ በምታት ወርቁን ጠጠሩን እንደ ወርቅ አድርጎ ቅጠሉ ምናምኑን እንደ ብር እንደ ዶላር ማለት ነው ዛሬ የሚገዛበት ሰው በሱን ይሄን ሁሉ አምጥቶ ሲያሳየው ይሄን ብሰጥ አይበቃህም አለው ሰይጣኑ። ይሄማ እንኳን ለኔ ለልጅ ልጅ ይበቃል አለና እንግዳውስ ፈቃዴን ፈጽምልኝ አለው። ምን ልፈጽምልህ አለ። ሥላሴን ካድልኝ አለው ሰይጣን። እንዴ ለዚህ ሁሉ ያደረሱኝ ማን ናቸውና ነው ክጄልሃለሁ አለው። ያው ሰይጣን ሲጠጋ የሚመጣው ነገር ነው። ጻድቃን ሰማዕታት መላእክትን ካድልኝ አለው። ካዳቸው እነሱንም። ከዛ ተለያይተው ጥቂት እንደሄዱ ያም ሰው ትዝ ሲለው እመቤታችንን አልጠቀሰለትምና አንተ ሰው ጠብቀኝ አለው። ተመልሶ መጣ። አንዲት በየነገሬ ሁሉ እየገባች በስራዬ ሁሉ እየገባች የምትቀዋወመኝ አለችና እሷን ማርያምን ካድልኝ አለው። እሷንማ የነዳይ ጉዞ ምን ይዞ እንዲሉ ሌሎቹንም የካድኩልህ እኮ በእሷ አጠጋለሁ ብዬ ነው አልክድልህም አለው። የዚህን ጊዜ ያን ወርቁን ወደ ድንጋይ ቀይሮ አናቱን ብሎ ገደለው። የሰይጣን ሥራ መጨረሻው ይኸው ነው። በሰይጣን የተሰበሰበ ገንዘብ፣ በምታት የተሰበሰበ ገንዘብ፣ በጠንቋይ አባይ የተሰበሰበ ገንዘብ መጨረሻ ላይ ድንጋይ ነው የሚሆነው፣ ይገላል። መቃብር ነው የሚሆነው፣ መቀበሪያ ነው የሚሆነው፣ ከእግዚአብሔር መለያ ነው የሚሆነው። እግዚአብሔር ከዚህ ይሰውረን። ከዚህ በኋላ ነፍሱን መላእክተ ጽልመት ይዘው ወደ ሲኦል ሲሄዱ መላእክተ ብርሃን ደግሞ ሲከራከሩ በእመቤታችን ስም እኮ አምነዋል ሲሉ እመቤታችን መጥታ ልጇ ወዳጇን ይህን ሰው ማርልኝ አለችው። አልምርልሽም አላት። ዘገብረ ተስካረኪ ወዘጸዋዐ ስመኪ ምህር ለኪ ያልከኝ ቃል ታዲያ እምርልሻለሁ ያልከኝ ነገር ሊታበል ነው አለችው። ከልብኑ ይትማር ውሻ ይማራሉ ያለ እኔ የባሕሪ አባቴ አብን የባሕሪ ሕይወቴ መንፈስ ቅዱስ እኔን የካደ እንዴት ይማራል አለ። ወዳጆቼ ጻድቃን ሰማዕታትን መላእክትንም የካደ እንዴት ይማራል? እንከሰ እሳትሮን ለአባላትየ ወእመትሮን ለአጥባትየ እንግዲያውስ አንተን ያጠቡ ጡቶቼን ያሳደጉ አካሎቼን ቆራርጬ ጥላቸዋለሁ የማትምርልኝ ከሆነ አለች እመቤታችን። በዚህ ጊዜ ጌታ ኢየሱስ ክርስቶስ ከሥጋሽ ሥጋ ከነፍስሽ ነፍስ ነስቼ ሰው የሆንኩት ቃልሽን ላልፈጽም ፈቃድሽን ላላደርግ ነው ብሎ ምሬልሻለሁ አላት። እግዚአብሔር የተመሰገነ ይሁን። ዋናው ምሕረት መገኘቱ ነው የተፈለገው። እመቤታችን በምልጃ ታስምራለች ለማለት ነው የተፈለገው። ምሬልሻለሁ አላት። ከዚህ በኋላ እንግዲያው ነፍሱን ከሥጋው አዋሂደ ስጠኝ እንደገና አለች እመቤታችን። መልሶ አስነሳውና ነፍሱን ከሥጋው አዋሂዶ ለእመቤታችን ሰጣት። አገኘችውና እመቤታችን ልጄ ምነው ካድክ አለችው። ቢርበኝ አላት። የተራበ ሰው ፈጣሪን ይለምነዋል እንጂ ይክደዋል አለችውና እንግዲያውስ ሁለተኛ ይሄ አይለመድህ፣ አሁን የምትበላበትን አገር እኔ ሰጣለሁ አሳይሃለሁ ብላ ይዛው ሂዳ አንድ ባለጸጋ ነበረ በዛ ሀገር። ከባለጸጋው ሰፈር አድርሳው ባለጸጋው አንድ ሴት ልጅ ነበረችው። እርሷን ከመውደዱ የተነሳ ባል ሲመጣላት ባለ ሀብት ሲመጣ ሀብት ቢኖር ጥበብ መልክ የለህም እያለ ይሸኛል። መልከ መልካም ሰው ሲመጣ ደግሞ መልክ ቢኖር ጥበብና ሀብት የለህም ብሎ ይሸኛል። ጥበበኛና አዋቂ ሰው ሲመጣ ደግሞ ጥበብ ቢኖር መልክና ሀብት የለህም እያለ ባል ሲመጣላት እያባረረ እንደዚህ ይዟት ይኖራል። ከጽና ፍቅሩ የተነሳ እንዳትለየው ስለፈለገ ነው ልጁን። አንዳንድ ሰው ልጆቻቸውን ከማፍቀራቸው የተነሳ ከራሳቸው መለየት የማይወዱ ስላሉ ማለት ነው። በእንዲህ አይነት ሲኖር ከዕለታት አንድ ቀን እመቤታችን አነሳስታው ወደ ቤተ እግዚአብሔር ሄዶ እንዲሳለም አረገችው ያንን ባለጸጋውን። ይህ ባለጸጋ ጸሎት አጭር ናትና አንዲት አቡነ ዘበሰማያት አድርሶ ከዛ ቁጭ ብሎ ሳለ ወዲያው እንቅልፍ መጥቶበት ተኛ። ባለጸጋው ከቤተ ክርስቲያኑ ቅጽረ ግቢ
ይሄኛው ድሃው በዛ አካባቢ እየዞረ ሂድ እዛ ቤተክርስቲያን ተሳለም ተብሎ ታዟል። እየዞረ ቤተክርስቲያኑን ጣራውን እያዩ መሄድ የተለመደ ነው አዲስ ሰው ሲኮኑ። ከዛ እየዞረ ወዳው በህልም ያን የተኛውን ሰውዬ አንተ ሰውዬ ልጅህን ለዚህ ሰው ስጠው አለው። ተነስቶ ዞር ብሎ ሲያይ ይሄ ሰውዬ ቆሟል። ተመልሶ ተኛ። አሁንም እንደዛው ስጠው አለው። ሶስተኛም እንደዛው። ከዛ በኋላ ተነስቶ አየና ይሄስ መልካም ሰው ነው መሰለኝ ለልጄ የሚሆን ብሎ ወዳው ና ብሎ ልጁን አጋብቶ ሀብቱን ሰጥቶት ይሄ ሰውዬ ከሞተ በኋላ እንደገና ተነስቶ የሚኖር ሆነ ማለት ነው። እሱም በወሩ በ21 የእመቤታችንን በዓል እያዘከረ እረፍቷን እያዘከረ እያሳሰበ መታሰቢያዋን እያደረገ የሚኖር ሰው ሆኗል ነው። አሃዱ ነዳይ ዘክሂደ ሃይማኖቶ ኪያኪሰ ክሂደ ሶበ አበይ በቅድመ ሰይጣን ዘአሳቶ አሚነ ዚአኪ ድንግል ለአድኖ ነፍሱ በቋቶ እንዘይሴብ ተአምረኪ ወለጽጌኪ ምህረቶ ተንስአ እምንዋሙ ወአተወ ቤቶ እንዳለ ደራሲ ይበል ዲያቆን። በቅዳሴ ጊዜ የተቀመጣችሁ ተነሱ ይበል። በቅዳሴ ጊዜስ ከደከመ ከታመመ ከአረጋዊ በስተቀር ማን ይቀመጣል ቢሉ በአራተ ዝንጋኤ ያላችሁ በተዘክሮ በአንክሮ በኃጢአት ያላችሁ በንስሐ ተነሱ ለማለት ነው። አንድም ህብስቱ ተለውጦ ስጋ መለኮት ወይኑ ተለውጦ ደመ መለኮት እንደሚሆን አምናችሁ ጸንታችሁ ኑሩ ለማለት ነው። ይሄ ተቀመጣችሁ ተነሱ የሚባለው ቅዳሴ ላይ ለመቀመጥ አይደለም የተነገረው። ምድራዊ አስተሳሰብ ያላችሁ ሰማያዊ ነገር አስቡ ለማለት ነው። የዘነጋችሁ እያስቀደሳችሁ ያላችሁ ልባችሁ የጠፋ የሄደ ልባችሁ መልሱ ለማለት ነው። በኃጢአት ያላችሁ ሰዎች ደግሞ ተጸጸቱ ለማለት ነው። ለተነብሩ ተነሱ የሚባለው ለዛ ነው። እሺ ይበል ካህን ንትነሳ አላለው። እግዚአብሔርን በመፍራት እንነሳ ይበል። ዲያቆኑ ቢናገር የሚሰማው ከጠፋ ካህኑ ደግሞ ንትነሳ በፍርሃተ እግዚአብሔር እግዚአብሔርን በመፍራት እንነሳ ይበል። ፈሪሃ እግዚአብሔርን በበትር ይመስላታል ወበትር ያጸን ቤተ መንግሥት እንዲል ከመናእብያ ወንወድሳ ለምልዕተ ውዳሴ ይላል። ምስጋናን የተሞላች እመቤታችንን ናእብያ እናከብራት፣ እናገናት፣ እናመሰግናት ዘንድ እንነሳ ይበል። እንዲህ እያልን ጸጋን የተመላሽ ሙሐዘ ፍስሐ አለ የደስታ መፍሰሻ የሆነች እመቤታችንን ማለት ነው። መልአኩ ተፈስሒ ፍስሕት ብሎ የተናገረው ከፊቷ ሲመነጭ ይኖራልና እመቤታችንን ሙሐዘ ፍስሐ ይላታል። አንድም ሙሐዘ ፍስሐ ይላል ጌታችንን ነው። የደስታ ምልዕተ ክብር ምልዕተ ጸጋ እመቤታችን የደስታ መፍሰሻ የሆነ የጌታችን የኢየሱስ ክርስቶስ መገኛ የሆነች እመቤታችንን እናከብራት፣ እናገናት፣ እናመሰግናት ዘንድ ይላል። ወነዋ ተወልደ ፍስሐ ዘይከውን ለክሙ ወለኩሉ ዓለም እንዲል ግርማ ራእይ ዘያቢ አይኖቻቸው ብዙ ለስድስቱ ክነፊሆሙ ክንፎቻቸው 6 ከሚሆኑና አይኖቻቸው ብዙ ከሚሆኑ ከሱራፌልና ከኪሩቤል ይልቅ የመፈራት የመወደድ የባለሟልነት መፈራት አለሽ፣ ባለሟልነት አለሽ፣ መወደድ አለሽ፣ ላንቺ አለሽ። ትራይ ግርማ ሌቱ ለኤልያብ እንዲል ነው። ይህስ እንደምን መፈራት እመቤታችን የምትፈራው በአጋንንት በመናፍቃን በአይሁድ ዘንድ ነው። አይሁድ ይፈሯታል ስሟ ሲጠራ እመቤታችንን። አጋንንትም እንደዛው ይንቀጠቀጣሉ። መናፍቃንም እንደዛው ናቸው። የእመቤታችን ስም ሲጠራ ያንቀጠቅጣቸዋል፣ ያስቆጣቸዋል። እመቤታችን እንደ አምላክ ሆነች፣ እሷን ነው የሚያመሰግኑ ኦርቶዶክሳውያን የሚሉት ሁሉ እኮ ሰይጣን እያንቀጠቀጣቸው እኮ ነው። ይንቀጠቀጣሉ ይላል። አባቶቻችን ተናግረውታል። አባቶቻችን ቀደም ብለው በትርጓሜያቸው ያልተናገሩት ነገር እኮ አሁን ዛሬ እየሆነ ያለ ነገር የለም። ሲነገር የኖረ ነገር ነው። ያው የኛ አለማስተዋል ካልሆነ በስተቀር። መወደድ ደግሞ በመላእክት ዘንድ ነው። በመላእክት ዘንድ በጣም ትወደዳለች እመቤታችን። በእኛም
በኦርቶዶክሳውያን ዘንድ ትወደዳለች ነው። መላእክትም ይወዷታል፣ ያከብሯታል፣ ያገኗታል፣ ያመሰግኗታል። እኛ ኦርቶዶክሳውያንም ይኸው በሰዓታቱ ስናከብራት፣ በማይሌቱ ስናከብራት፣ በስብሐተ ነግህ ስናከብራት፣ በትርጓሜ ስናከብራት፣ በንባብ ስናከብራት፣ በዜማ ስናከብራት፣ በዚህ ሁሉ እያከበርናት ያለች እመቤታችን የተመሰገነች ይሁን። ከዚህ ባለሟልነት ደግሞ በሥላሴ ዘንድ ትልቅ ባለሟልነት አላት እመቤታችን። እንድታማልድም የሰጧት ሥላሴ ናቸው። ስለዚህ ምንድን ነው የምትባለው እመቤታችን? ባለሟልነት ስላላት ከሥላሴ በታች ሌላ ሰው አለ? ሌላ መልአክ አለ? ሌላ ረቂቅ አለ? ሌላ ሳይንቲስት ማን አለ? ማንም የለም ከሥላሴ በታች። ከሥላሴ በታች ከእመቤታችን የሚበልጥ በሥላሴና በእመቤታችን መካከል ማንም የለም። ለዚህ ነው መልዕልተ ፍጡራን መትሕተ ፈጣሪ ወአልቦ ዘይከብር እምኔሃ ታሕተ እግዚአብሔር የምትባለው። ከእግዚአብሔር በታች እንደሷ የከበረ ማንም የለም። ሚካኤልና ገብርኤልም ከእርሷ በታች ናቸው። መላእክቱ ቅዱሳን ሰዎችም ከእሷ በታች ናቸው። ወደ ላይ ከፍ አድርጎ እግዚአብሔር ያፈጠራት ያስቀመጣት ያከበራት እግዚአብሔር የተመሰገነ ይሁን። ስለዚህ ባለሟልነት በሥላሴ ዘንድ ነው የሚባለው ለዚህ ነው። ዓይኖቻቸው ብዙ ነው አለ። የሱራፌልና ኪሩቤል ክንፎቻቸው 6 ዓይኖቻቸው ብዙ ነው አለ። ዓይኖቻቸው እንደምን ነው ቢሉ ከግንባር በኩል ከግንባር እስከ እግር ጥፍር ድረስ በዓይን የተሞሉ ናቸው። ከኋላ በኩል ደግሞ ከአናታቸው እስከ ተረከዛቸው በዓይን የተሞሉ ናቸው ነው የሚላቸው። አንድም ደግሞ እንደዚህ እንደ ሶራ መጠምጠሚያ፣ እንደ ቀሽመሪ መታጠቂያ፣ እንደ መርጠብ ቀሚስ ይላል። ይሄ ድሮ አማርኛ ነው እንግዲህ። የክብር የጌጥ የከበሩ ሰዎች የሚለብሱት ልብስ ነው። ለዛ ነው እንደዚህ የሚባለው። በአሁን ሰዓት ይሄ ቢወራ የሚሰማው ሰው አይኖርም። እንደዛ ያለ ነው። እንደገናም እንደ ብርሌ እንደ ብርጭቆ ያብለጨልጫሉ ሲል ነው። ይሄን ሁሉ ይተውና ዓይናቸው 2 ነው ይላል። የሱራፌል ኪሩቤል ብዙት የሚለው ነው የሚያሸንፈው። ሐሳቡ እሱ ነው የተሻለ የሚሆነው። ዓይናቸው 2 ነው ያለው ደግሞ ኃላፊያትን መጻእያትን ያውቃሉና። ሱራፌልና ኪሩቤል መላእክት ናቸው። ኃላፊያትን በደንብ ያውቃሉ። ወደፊትም እስከ ዕለተ ምጽአት የሚሆነውን ሁሉ ረቂቃን ስለሆኑ እግዚአብሔር ስላሳወቃቸው እውቀቱን ጥበቡን ስለሰጣቸው ያውቃሉ። እንኳንስ መላእክት እነ ዳዊት እነ ሰሎሞን ተገልጾላቸው እነሱ ከነበረበት ጊዜ ጀምሮ እስከ ዕለተ ምጽአት የሚሆነውን ነገር ገልጾላቸዋል። ለነ ሰሎሞን ለነ ዳዊት እግዚአብሔር ማለት ነው ያውቃሉ። ይሄንን ነው። እሺ ወደፊት ይበል ዲያቆን ወደ ምስራቅ ተመልከቱ ይበል። ወደ ምስራቅ ተመልከቱ አለ። ጌታ በሁሉ ሙሉ ሆኖ ሳለ ጌታ በምስራቅ ዲያብሎስ በምዕራብ ይኖራል ተብሎ ይታሰባል። ተስማሙበታላችሁ? ጌታ በምስራቅ በኩል ዲያብሎስ ደግሞ በምዕራብ። 4ቱንስ ማዕዘን እግዚአብሔር ማን ከልክሎት? እግዚአብሔር በሁሉም አለ። ግን በብሉይ ኪዳን ምዕራብ የሲኦል ምሳሌ ተብሎ ይነገር ስለነበረ በዛ ምክንያት ምዕራብ በሮብ ውዳሴ ማርያም ላይ ያለ የሕዝቅኤል ጊዜ የሚተረጎም በምዕራብ በኩል ለዲያብሎስ ሰጥተው ስለሚናገሩ ነውና ወደ ምስራቅ ተመልከቱ ይበል። አንድም ወደ ቀራንዮ ተመልከቱ ነው። ውስተ ጽባ ማለት በቀራንዮ የተሰዋውን በቀራንዮ የተሰጠንም ቤዛነቱን ተመልከቱ፣ አዳኝነቱን ነው። አንድም ወደ ወንጌል ተመልከቱ። ጽባ ማለት ምስራቅ ማለት ነው። ወንጌል ምስራቅ ናት። መጀመሪያ በምስራቅ በኩል ተነግራለችና ይላል። አንድም ወንጌል ምስራቅ በምስራቅ በኩል ፀሐይ እንደሚወጣ ወንጌል የተማረም ሰው ዕውቀት ይገለጥለታልና የእግዚአብሔርን የማዳን ሥራ በትክክል ያያል። ፀሐይ የተባለው ትምህርተ ወንጌል ነው። ምስጢረ ወንጌል ነው። 5ቱ አዕማደ ምስጢር ነው። እነዚህ ሁሉ ፀሐይ ነው የሚባሉት። ከዚህ ውጪ ከተሆነ የወንጌሉን ምስጢር ባልተረዱበት ሁኔታ ሃይማኖቱን እከተላለሁ ቢባል ዝም ብሎ እንደመኖር ስለሚሆን ማለት ነው። አንድም ወደ ምስራቅ ተመልከቱ አለ። ነገረ ምጽአቱን ተመልከቱ ነው። ነገረ ምጽአቱን ጌታ የሚመጣው በምስራቅ በኩል ነውና ወውእተ አሚረ ይቀውማ እገሪሁ ለእግዚእ ኢየሱስ ቅድመ ጽባሂሃ ለኢየሩሳሌም እንዲል
አንድም ወደ ቤተ ክርስቲያን ተመልከቱ ነው። ምስራቅ አላት ቤተ ክርስቲያንን ሕጉ ይጠበቅባትና። እንዲሁ አንድም በቤተ ክርስቲያን ጉልላት ላይ የሰጎን እንቁላል ይቀመጣል። ይሄም እንዲሁ በከንቱ አይደለም፣ ምክንያት አለው። እንግዲህ ሰጎን እንቁላሏን ትወዳለች። ምግብ እንኳን በምትፈልግበት ጊዜ ትታቸው አትሄድም። ተባቷን ተክታ ጠብቅ ብላ ነው የምትሄደው። ወንድየውን ተክታ ማለት ነው። ተባት ማለት እሱ ነው። እሱን ተክታ ትሄዳለች። እነሱም 40 ቀን ሲሞላቸው ከእንቁላሉ ውስጥ ያሉ ጫጩቶቿ ድምፅ ያሰሟታል። ቀፍቅፋ ታወጣቸዋለች ነው። ይህም ምሳሌ ነው። ሰጎን የጌታችን፣ ጫጩቶቹ ምእመናን እንግዲህ በጫጩቶች ተመስለዋል። በዚህ ትርጓሜ ላይ አባቶች የመሰሉት ማለት ነው። ያ ገለፈቱ ወይንም ቅርፍቱ የእንቁላሉ ቅርፍት የዓለም ሥራ የዓለም ኃጢአት ነው። እነዛ ድምፅ ሲያሰሟት ቀፍቅፋ እንዳወጣቻቸው ምእመናንም ጌታችንን አንተ አቡነ ወአንተ እምነ፣ አባታችን አንተ ነህ እናታችንም አንተ ነህ ብለው ባሉት ጊዜ ከዓለም ግብር ከዓለም ኃጢአት ከዓለም ሥራ ይለያቸዋልና በዚህ ምክንያት እንዲህ ይላል ነው። ይቆየን። የሰማነውን በልቡናችን እንዲያሳድርልን ከእመቤታችን ከቅድስት ድንግል ማርያም በረከትና ረድኤት እንዲያሳትፈን በአማላጅነቷና በቃል ኪዳኗ እንዲጠብቀን አቡነ ዘበሰማያት የተወደዳችሁና የተከበራችሁ ሊቃውንተ ቤተ ክርስቲያን አባቶቻችን፣ መነኮሳት፣ ካህናት፣ ወንድሞች ዲያቆናት፣ ምእመናንና ምእመናት እንዲሁም ሕፃናት ሁላችሁም በውስጥም በውጭም ያላችሁ የእግዚአብሔር ቤተሰቦች በእግዚአብሔር ስም እንደምን አደራችሁ? እንደምን ሰነበታችሁ? ለዚች ሰዓትና ዕለት ያደረሰን ልዑለ ባሕሪ ቅዱሰ ባሕሪ ንጹሐ ባሕሪ ሕያወ ባሕሪ እግዚአብሔር አምላካችን ዛሬም ዘወትርም ስሙ የተመሰገነ ይሁን። እንግዲህ አባቶቻችን ያቆዩልንን ስንሰማው የቆየነው የውዳሴ ማርያምና የቅዳሴ ማርያም ትርጉም ነው። እንግዲህ እመቤታችን በንባብ በትርጓሜ በምስጢር ትመሰገናለች። በዚህ በፍልሰታ ወቅት ጾሙ የማርያም ጾም ስለሆነ እንደዚሁም በዜማም ትመሰገናለች። በመቋሚያ በጸናጽል በከበሮ ትመሰገናለች። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያናችን የምስጋና ስልት ሰፊ ያለው የትኛውም ቤተ እምነት የለም። ይህችም ቤተ ክርስቲያን የሰጠን እግዚአብሔር የተመሰገነ ይሁን። ይህችንም ቤተ ክርስቲያን የሰጠን እግዚአብሔር ደግሞ አባቶቻችን ይህን ትርጓሜውን አደላለው አስተካክለው ጽፈው ሲያስቀምጡ ሳይደላቸው በዚህ ምድር ላይ ድንጋይ ተንተርሰው ጤዛ ልሰው በሱባኤ ኖረው አንጀታቸው ካጥንታቸው ስጋቸው ካጥንታቸው ተጣብቆ ነው ይሄን ያቆዩልን። አባቶቻችንንም በአጸደ ነፍስ እግዚአብሔር አምላካችን ይጠብቅልን። በአጸደ ሥጋ በሕይወት ያሉትን ደቀ መዛሙርት እያስተማሩ በዚህ መልክ ደቀ መዛሙርት እያፈሩ ያሉትንም መምህራን እግዚአብሔር አምላካችን ዕድሜውን ጤናውን ይስጥልን። እንግዲህ ይሄ ትርጓሜ እንደ ስብከት ነው። በ16ኛውና በ17ኛው መቶ ክፍለ ዘመን እንደ ዛሬ ስብከት በአማርኛ ባልተስፋፋበት ዘመን እንዳውም ግዕዝ በግዕዝ ትርጓሜ ነበረ። በኋላ ቆይቶ ደግሞ ከግዕዙ ወደ አማርኛ እየተተረጎመ አንድምታ እየተሰጠው፣ አንድምታ ማለት ሐሳብ ማለት ነውና ሐሳብ መጨመር ማለት ነውና ሐሳብ እየጨመሩ ሰው በሐሳብ እንዲረዳ ምስጢሩ እንዲስፋፋ ምሳሌ እንዲሰጥ ትርጉም እንዲሰጥ ማብራሪያ እንዲሰጥ ሀተታ እንዲሰጥ ወንጌሉን ለማስረዳት የተደከመ ድካም ነው። አንድምታ ማለት ወንጌሉን ለማስረዳት ሰዎቹ የሚረዱበትን ሐሳብ ከሐሳብ የተሻለ ሐሳብ እየጨመሩ ማምጣት ማለት ነው። ዛሬም ቢሆን ዞሮ ዞሮ ተስፋፍቶ ነው እንጂ የስብከቱ መነሻ ይሄው ነው። ሐሳብን አስፍቶ ይሄ ሁሉ የተደከመው ሰው ወንጌል እንዲረዳ በኦርቶዶክስ እምነት እንዲጸና በጸሎት እንዲጠቀም። ይሄን ውዳሴ ማርያምና ቅዳሴ ማርያም በጸሎት እንጠቀምበታለን፣ በትምህርት እንጠቀምበታለን። ይልቁኑ የታደሉ በዕለት ዕለት ቅዳሴ ማርያም ሳያደርሱ ውዳሴ ማርያም ሳያደርሱ አይውሉ። እንግዲህ ክርስቲያን የሆነ ሰው ሰዓሊ ለነ ቅድስት ሳይል አይውልም።
ክርስቲያን ከሆነ ሌላ ካልሆነ በስተቀር ክርስቲያን ከሆነ ሰአሊ ለነ ቅድስት ሳይል ሊውል አይገባምም፣ የሚውልምም የለም። ሰአሊ ለነ ቅድስት ማለት ቅድስት ሆይ ለምኝልን ማለት ነው። አማልጅን ማለት ነው። አማልጅን ብሎ መዋል እሷ ለምታማልደው፣ እግዚአብሔር ደግሞ ምልጃውን ሳይጨክል ለሰጠው። ቅድም እንዳያችሁት ባለጸጋ ከጊዜ በኋላ ደይቶ ሰይጣን ጠልፎት ይዞ ሲሄድ ሰይጣን ጠልፎ ይዞት ከሄደበት የመለሰችው እመቤታችን ቅድስት ድንግል ማርያም ናት። ከመንገድ የመለሰችው ማለት። አሁንም እየተጠለፉ የሚሄዱትን ሁሉ እግዚአብሔር ይመልስልን። ብዙ ተጠልፈው የሚሄዱ ጥሩ ነገር መስሏቸው ሄደው ከሄዱ በኋላ ለመመለስ ግን እያፈሩ ተመልሰው መጡ እንዳይባሉ፣ እንግዲህ መድረክ ላይ አንዱ ዛሬ ተመልሰዋልና እልል በሉ እንዳይባልባቸው ፈልገው አፍረው የሄዱበት ያልደላቸው ለመመለስ ግን ችግር ሆኖባቸው የሚኖሩ አሉና አንዳንድ ሰው ያስከፋም እየመሰለው ወይንም አማራጭ ያለው የሃይማኖት ሳልባጅ የለውም ወገኖቼ። ሃይማኖት አንዱ አልሳካ ስላለ ሌላ ለማሳካት አይሞከርም። ሃይማኖት አንድ ብቻ ነው። ርትዕት ሃይማኖቶሙ ለቅዱሳን አበዊነ፣ የአባቶቻችን የቀናች ሃይማኖታቸው ያልተጣመመች ኦርቶዶክስ ማለት። ባለንበት ቦታ እምነታችን ካልጸና ሌላ ቦታ ስለተሄደ ምንም የሚመጣ ነገር የለም። አንዳንድ ጊዜም በዚሁ በእምነቱ ውስጥ እየኖርን ከቦታ ቦታ እንዳውም እግዚአብሔር ስራውን የሚሰራባቸው ቦታዎች እንዳሉ ሆነው እኛ ግን በየትኛውም ቦታ እምነታችን ጽኑ ነው ሊሆን የሚገባው። ከቦታዎቹ በላይ የኛ እምነት ነው የሚበልጠው። እምነታችን ካልጠነከረ በስተቀር ቦታዎችን ማማረጡ እዚህ ቦታ እግዚአብሔር ይሰማል እዚህ አይሰማም ብለን ከማለት ይልቅ በደረስንበት ስፍራ ይልቁኑ አእምሮን የሚያረጋጋ የሚሰበስብ እንደዚህ ስፍራ በተሰበሰብን ጊዜ ጸንተን መለመን። እንግዲህ በሱባኤ ታሪክ ሰው ሱባኤ ከገባ ሱባኤ ነው። ሱባኤ የሚባለው 7 ቀን ሲሆን አንድ የሚሆን 7 ቀን ሲደርስ አንድ የሚባል ነው ሱባኤና 7 ቀን ሲደርስ አንድ እየተባለ የሚቆጠር ስለሆነ እነ ነቢዩ ዳንኤል በሱባኤያቸው የፈለጉት ነገር 7 ቀን ሳይሞላ ሲገለጥላቸው ሳይፈጽሙ አልወጡም ማለት ነው። የምትሹትም ነገር ደግሞ አንደኛ ምድራዊ ነገር ሊፈለግ አይገባም። መሻት የሚገባው የመንግሥተ ሰማያትን ጉዳይ ነው፣ የጽድቅን ጉዳይ ነው። ይሄ የምድሩ ነገር አይቀርም። አስቀድማችሁ መንግሥቱን ጽድቁን ፈልጉ ነው ያለን ጌታችን ኢየሱስ ክርስቶስ በወንጌሉ። ሌላው በኋላ ይጨምርላችኋል ተብለናል። ሌላው ደራጎት ነው፣ እንደዚህ እንደ መክሰስ እኮ ነው። ሌላው ምሳና እራቱ ዋናው የመንግሥተ ሰማያትና የገነት ጉዳይ ነው። ገነት መግባትና መንግሥተ ሰማያት በመግባት ጉዳይ ዋናውን ጉዳይ እዚያ ላይ ነው ማሰብ የሚገባውና አስቀድመን እዚህ አሁን ሱባኤ የገባን በሙሉ ነፍሳችን የት እንደምታርፍ ስለሷ ነው ማሰብ የሚያስፈልገው ማለት። የነፍሳችን ጉዳይ ከተስተካከለ ሌላውን እግዚአብሔር ይጨምረዋል። መጀመሪያ የነፍሳችን ጉዳይ ሳይስተካከል በምድር ላይ ሀብቱ ቢሰበሰብ ንብረቱ ቢደራጅ፣ አንዳንዱ ሰው ባለማወቅ በዘንድሮ ፍልሰት በአምና ፍልሰታና መኪና ገዝቼ ነበር የሚል አምና ሱባኤ ቤት ሰርቼ ነበረ ኮንዶሚኒየም ደርሶኝ ነበር። ይሄ አንደኛው አይደለም ነው። ይሄ አይጠቅምም ሳይሆን ይሄ ሁለተኛው ነው። አንደኛው የነፍስ ጉዳይ ነው። በነፍሳችን ተጠቅመን ከሆነ ስጋውን ደሙን ተቀብለን ከሆነ ሁለተኛው ግን መኪናም ያስፈልጋል፣ ቤትም ያስፈልጋል፣ ኑሮም ያስፈልጋል፣ ስራም ያስፈልጋል፣ ህይወት ነው መኖር ያስፈልጋልና የመጀመሪያውን መጨረሻ እንዳናደርግ ነው። የመጀመሪያውን መጀመሪያ አድርገን ሁለተኛውን ደግሞ በሁለተኛነቱ ማስኬድ ያስፈልጋልና ሱባኤ ሲገባ መጀመሪያ የሚለመነው ስለ ነፍስ ነው። ሁለተኛው ረድፍ ወይንም ሁለተኛው ተራ ቁጥር ላይ ነው የስጋ ጉዳይ ያለው ነው። የመብል የመጠጥ የልብስ ጉዳይ ያለው ነው። በምድር ላይ የተጣመመባችሁን ሁሉ እግዚአብሔር ያቃናላችሁ፣ ይቃናል። የነፍስ ጉዳይ ከተቃና የምድሩን መቃናት አያቅተውምና የሰማዩን የሰራ አምላክ የምድሩን የማይሰራበት ምክንያት የለም። ለዚህ ነው ሰው ሁሉ በስጋ ከሞላለት የነፍስ ሳያስብ እንዳይቀር ነው ጌታ ኢየሱስ ክርስቶስ ወንጌሉን ሲያስተምር የነፍሳችሁን ነገር የመንግሥተ ሰማያትን ነገር ቀድማችሁ አስቡ ያለው። ሰው ሁሉ በምድር ስለሞላለት ባለሀብት ስለሆነ ከበርቴ ስለሆነ ቅድም አይታችሁታል። ታሪኩ ላይ የሰማነው ሰውዬ በጣም ሀብታም ነበረ። በኋላ ግን ከአዝዋሪ ከዘዋሪ ጋራ ከአዝማሪና ከዘዋሪ ጋራ በልቶ ሙልጭ አድርጎ ጨረሰው። የማያልቅ የሚመስለው ሀብት ሁሉ ያልቃል። እንዲህ ነው እንግዲህ የምድሩ ነገር። የምድሩ ነገር ይመጣል ይሄዳል። ምድራዊ ሀብት ይገኛል ይታጣል። የእግዚአብሔር ቤት ገነት መንግሥተ ሰማያት ግን
ከተገባ የማይወጣበት ቤት ነውና ለመንግሥተ ሰማያት ራስን ማዘጋጀት ይገባል ለማለት ነው። ውዳሴ ማርያሙ ጸሎትም ነው፣ ትምህርትም ነው፣ መጽናኛም ነውና አባቶቻችን በዚህ ነው ሲሰብኩ የኖሩት። በኋላ እየተብራራ እየተቀላጠፈ አጠር ይበል ተብሎ አንድ ርዕስ ተይዞ እሱ ብቻ እንዲብራራ ተደረገ እንጂ በየጊዜው እሁድም ወንጌሉ ተነቦ እሱ ነው የሚተረጎመው። በቀደመ ዘመን እንደ ስብከት የነበረው እሱ ነው። አሁን በደረስንበት ዘመን ግን በፍልሰታ በዚህ በልክ በትርጉም ነው። በአብይ ጾም ደግሞ በሕማማቱ ላይ ያው ኪዳን ትምህርተ ቡአት ይተረጎማል። ያው አሁን ቀርቶ ነው እንጂ ዳዊትም የዕለት ዳዊት ይተረጎማል። ቅድስት ሥላሴ እንኳን በአብይ ጾም ዳዊት ይተረጎም ነበር እዚህ መንበረ ጸባዖት ቀደም ሲል የዛሬ 34 35 ዓመት ማለት ነው። እና ማስተማሪያ ነበረና ስለዚህ እቺም ቤተክርስቲያን የሰጠን እግዚአብሔር የተመሰገነ ይሁን። ዛሬ እንግዲህ ወደ መድረኩም ያልወጣ ነው። ቅድም በመርሐ ግብሩ መሪ እንደተገለጠው በዚህ በውስጥ ውዳሴ ማርያም ለመተርጎምና ይሄን ለመስማት ለማሰማት ነው። ለምናሰማውም ለምንሰማውም እግዚአብሔር በረከቱን ያድለን። መስማትም ሆነ ማሰማት የእግዚአብሔር ፈቃድ የእግዚአብሔር ቸርነት ሲሆን ነው። ስለዚህ እንግዲህ እንደ ገዳማችን እንደ ታዕካ ነገሥት በዓታ ለማርያም በአሁን ሰዓት ሱባኤ ይዛችሁ በዚህ በሰዓታት ያላችሁ፣ በስብሐተ ነግ ያላችሁ፣ በማታ ውዳሴ ማርያም ምህላ ያላችሁ፣ በየመጠለያው ስር ያላችሁት ሁሉ እግዚአብሔር ይጠብቅልን። ጾማችሁን ጸሎታችሁን ሁሉ እግዚአብሔር ይቀበልልን። እንግዲህ እንደሚታወቀው ገዳሙ ላይ እንግዲህ የልማቱን ስራ ለመስራት በባለፈ እንደገለጽንላችሁ እኛ ስራውን ስንጀምር ነው ሙሉ ለሙሉ መግለጽ የምንችለው። አሁን ገዳሙ ያለበት ሁኔታ ይታወቃል። ምዕመናን ርቀው በመሄዳቸው ዛሬ በወሩ ነው የመጣችሁት። ሌሎቻችሁም በሱባኤ የመጣችሁ ናችሁ። የፈረሰውን በዚህ በመልሶ ማልማቱ ምክንያት የፈረሰውን ቤተ ጉባኤውን ለመስራት ዲዛይን ለሚሰሩ ሰዎች እድሉ ተሰጥቶ በጋዜጣ ግልጽ ጨረታ ወጥቶ አሁን 1 ሳምንት አስቆጥረዋል። ለ1 ወር ጊዜ ነው እሱ የሰጠው። እሱ እንዳለቀ አሸናፊው ከታወቀ በኋላ ያ ተወስዶ በተሰራው ዲዛይን መሰረት ኮንትራክተሩ ተረክቦ ቤተ ጉባኤውን ማነጽና ደቀ መዛሙርትን መምህራንን ከዛም አገልጋዮች ሊቃውንትን ማኖር ነው የሚሆነው ማለት ነው። ለዛ ጊዜ ራሳችሁን እንድታዘጋጁ ለማሳሰብ ነው። እስከዛውም ድረስ ዞሮ ዞሮ ሰው ሳይበላ ሳይጠጣ አይውልም አያድርምና ገዳሙ በአሁን ሰዓት በምዕመናን የሚያገኘው ድጋፍ ምዕመናን ትንሽ ራቅ ከማለታቸው የተነሳ አስቸጋሪ ሁኔታ ስላለ አቅሙን እግዚአብሔር የሰጣችው የእመቤታችን ወዳጆች በዓታ ያሳደገቻችሁ በዓታ ለቁም ነገር ያበቃቻችሁ አስባችሁ ልታደርጉ የሚገባውን ሁሉ በገዳሙ ዙሪያ አስፈላጊውን ሁሉ እንድታሟሉና ካህናቱ ሊቃውንቱን መምህራኑን እነሱ በጸሎት ሲደግፉ እናንተ ባላችሁ ገንዘብ መደገፍ ስለሚገባ ዞሮ ዞሮ የመቀባበል ነው። ገንዘብ ያለው በገንዘቡ መንግሥተ ሰማያትን ያገኛል። ሊቃውንቱ ደግሞ በጸሎታቸው፣ በሙያቸው፣ በቅዳሴያቸው፣ በውዳሴያቸው፣ በሰዓታታቸው፣ በማይሌታቸው መንግሥተ ሰማያትን ከራስም አልፈው ለምዕመናንም ይሰጣሉና ምዕመናኑን የሚባርኩ የሚያገለግሉ ይህ ገዳም ነው የሚባለው ሊቃውንት ሲኖሩበት፣ መነኮሳት ሲኖሩበት፣ አገልጋዮች ሲኖሩበት፣ ደቀ መዛሙርትም ሲኖሩበት፣ የእግዚአብሔር አገልጋዮች ሲኖሩበት ነው ገዳም መሆን የሚችለው። ቤተ ጉባኤውም የጸሎት የምህላ ቦታ የጸሎት ቦታ መሆን የሚችለውና ገዳሙን በምንችለው ሁላችንም ጉልበት ያለው በጉልበቱ፣ ገንዘብ ያለው በገንዘቡ፣ ምክር ያለው በምክሩ በየምትችሉት እንዳታግዙ ለማሳሰብ ነው። እግዚአብሔር አምላካችን ከሁላችን ጋር ይሁን። በረከቱን ረድኤቱን እንዲያድለን ኦ ፍጡነ ረድኤት ለጽኑ ወለድኩም ወለነፍሰ ሁሉ ወፍጡነ ረድኤት በዘይጼዋከ በተወክሎ ጊዮርጊስ ቅረብ ለምሕረት ወተከፈት ወቃለ አፍጣን የተረድኤት ማርያም በጊዜ ምንዳቤ ዋጸባ ለአይንም ቀራንባ በኩሉ ህሊናው በኩሉ ዘይተፈቀር እንተናስ በእንተ ኩሉ ዘወር ማርያም ሰናይ ዘታፈቅሪ ምለተ ሶበሰተ ዛጊ ማየው ኳተ Mm.
ሰላም ለኪ እንዘንሰግን ብለኪ ማርያም እምነን አስተበቋች እምአርዌና አዊ ተማይጸን ነብኪ በእንታና እምኪ ወያቄም አቡኪ ማህበረነ ዮም ድንግል ባርኪ ወትቤ ማርያም ተአብዮ ነፍሴ ለእግዚአብሔር ወተታሰይ መንፈሴ በአምላኬ ወዳኔ እስመ ርኤ የማማ ለአመቱን አሁን ይዜስ ሶስቱኒ ሁሉ ትውልድ እስመ ገብረ ሊተ ኃይለ አብያታ ወቅዱስ ስሙ ሳህሉኒ ለትውልደ ትውልድ ለይፈርህው ወገብረ ኃይለ በመዝራይቶ ዝሮሙ ለእለ ያአብዩ ህሊና ልቦሙ ወነሰቶሙ ለኃየላን እመናብርቲሆሙ አእበዮሙ ለትሑታን ወአዝገቦሙ እምበረከቱ ለሮማን ወፈነዎሙ ምራቆሙ ለብዑላን ወተወክፎ ለእስራኤል ቆሌሆ ተዘከረ ሳሂሎ ዘይቤሎሙ ለአበዊነ ለአብርሃም ወለዘርኡ እስከ ለዓለም ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለም ዓለም። ማርያም ንጽሕት ድንግል ወላዲተ አምላክ ማእምንት ሰአሊተ ምሕረት ለውሉደ ሰብ ሰአሊ ለነ ክርስቶስ ወልድኪ ይስረይ ኃጢአተነ ሰአሊ ለነ ቅድስት ጸሎታ ለማርያም ስለታ ያድነነ ማተወላ ጸሎታ ለማርያም ስለታ ለሕዝበ ክርስቲያን ይቀበው ማተወላ ጸሎታ ለማርያም ስለታ ለመካንነት አይካ ነገሥት ይቀባ ማተወላ ጸሎታ ለማርያም ስለታ ለሀገርነ ኢትዮጵያ ይቀባ ማተወላ ጸሎታ ለማርያም ስለታ ለአጉርታው ላይ ማተት ይሁን ኦ ማርያም አይርጊ ጸሎተ ለግርመ መንበሩ ለእግዚእነ ለአብርሃም ለይስሐቅ ለያዕቆብ በራእይ የተገለጠች ወላዲተ አምላክ አምላክ ለቅዱስ ኤፍሬም ለአባ ሕርያቆስ ለቅዱስ ያሬድ ለአባ ጊዮርጊስ እንደተለመነች ለእኛም እንድትለመነን ከልጇ ከወዳጇ እንድታማልደን እግዚአብሔር አምላካችን በጸሎተ ማርያም በውዳሴ ማርያም እንዲጠብቀን የቸርነቱን ሥራ እንዲሰራልን ከመከራ ሥጋ ከመከራ ነፍስ እንዲጠብቀን ሽማግሌዎችን በዕድሜ በጤና እንዲደግፍልን ወጣቶችን በማስተዋል እንዲመራልን ሕፃናትንም በእውቀትና በጥበብ እንዲያሳድግልን ሀብተ ወልድናን ስመ ክርስትናን እንዲያጸናልን ሀገራችን ኢትዮጵያን ጽኑ ሰላም እንዲያደርግልን በልዩ ልዩ ደዌ የታመሙ ወገኖቻችንን ሁሉ እንዲፈውስልን ካልታመሙት እንዳያደርስብን ዝናሙን ዝናመ ምሕረት እንዲያደርግልን ቤተ ክርስቲያናችንን በእውቀታችሁ በጉልበታችሁ በሀብታችሁ በሙያችሁ በሚቻላችሁ ሁሉ የምትራዱትን አገልጋዮች እግዚአብሔር አምላካችን ከመከራ ሥጋ ከመከራ ነፍስ እንዲጠብቃችሁ ተራዳኢ መልአክ ቅዱስ ፋኑኤልን እንዲያዝላችሁ አስራታችሁን ስለታችሁን መባችሁን የሰጣችሁትን ሁሉ እግዚአብሔር ስጦታችሁን ይቀበልላችሁ። ልትሰጡ ፈልጋችሁ የምትሰጡትን ያጣችሁትንም ደግሞ መሻታችሁን ሁሉ እግዚአብሔር ይቀበልላችሁ። ዕድሜውን ጤናውን እንዲያድላችሁ ከ10 1 ሰጥታችሁ የቀረውን ገንዘባችሁን እግዚአብሔር ይባርክላችሁ። በረከተ ሥጋ በረከተ ነፍስን እግዚአብሔር ያድላችሁ። የልባችሁን መሻት ከኃጢአት በስተቀር እግዚአብሔር ይፈጽምላችሁ። ሱባኤያችሁን ሁሉ የኃጢአት መደምሰሻ የነፍስ መቀደሻ የዲያብሎስ ድል መንሻ የመንግሥተ ሰማያት መውረሻ ሱባኤ ያድርግላችሁ። እግዚአብሔር አምላካችን ሕዝባችንን ወጥቶ ከመቅረት ተፋቅሮ ከመጣላት አግኝቶ ከማጣት እንዲጠብቅልን አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነ እንዲሁም በምድር ይሁን። የዕለት እንጀራችንን ስጠን ለዛሬ፣ በደላችንንም ይቅር በለን እኛም የበደሉን ይቅር እንድንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊው እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ይቅር ይለን ዘንድ ለዘላለሙ